ማነው እስኪ ማህሌት በንዴት እርር ድብን ቅጥል ስትል በጣም የተደሰተ። ምክንያቱም ይገባታል ያለ ቦታዋ ገብታ ስትበጠብጥ ዛሬ ልክ አስገብተዋታል። መድብልና ብሩኬ ይመቻቸው። ለማንኛውም ሁላችንም እንግዲህ ይሄ ይሆናል ብለን አላሰብንም ነበር። ፍርሃት ውስጥ ያስገባን ቅድስቴ ሊያስወጣት ነው። ብሩክ ትልቅ ስህተት ሰራ፣ የማይሆን ነገር አደረገ። እንዴት ቢደፍር ይሄን ሰራ? ለቅድስት ይሄ ነገር አይገባትም። ብዙ ነገር ተፈትናለች። ለብሩኬ ስትል ለምሳሌ ስትል ብዙ ነገር ሆናለች እና ይህ አይገባትም በሚል ሁላችንም እውነት ተደብረን ነበር። አሁን ግን ለእኛም ፕራንክ ነው ያደረጉን። ለማህሌትም ትልቅ ፕራንክ አድርገዋታል ማለት ነው። ለቅድስቴ ደግሞ ትልቅ ሰርፕራይዝ ነው የሆነላት። ምክንያቱም በጣም ልቧ ተሰብሮ አዝና ነበር። የምርም ከቤት ሊያስወጡኝ ነው። ብሩኬ ለማህሌት አገዘ፣ ከማህሌት ጎን ሆነ። እንደውም ታስታውሱ ከሆነ ምንም ቢሆን ማንም ሰው እንዲናገራት አልፈልግም። ምንም እኮ ቢሆን ለብዙ ጊዜ አብሬያት ተኝቻለሁ፣ ገላዋን አቅፌያለሁ። እንዴት ብትደፍሪ ነው ሚስቴን የምትናገሪያት? በዚህ ልክ እጅሽን ልታነሽባት የቻልሹም ሲል ሰምተናል ማለት ነው። ቅድስቴ እንግዲህ እንደዚያ ሲጮህባት በጣም አዝናና ልቧ ተሰብሮ ነበር። ወደ ሀገሯ ራሱ መድብል እወስድሻለሁ፣ ትውልድ ሀገርሽ ድረስ አድርሽሽ መለሳለሁ ሲላት የራሷ ህይወት ሳይሆን የበለጠ ያሳሰባት የምሳሌ ነገር ነበር። ምሳሌን ትቼ የት ነው የሚሄደው ስትል ምን ነው ብዙ ስትቆይ ጊዜ ልጅሽ መሰለች እንዴ? እሷማ በእናትና በአባቱ አቅፍ ተንደላቃ ትኖራለች። አንቺ ደግሞ ወደ መጣሽበት ሂጂም ስትላት ስታበሽቃት ነበር። ማህሌት እንግዲህ በቃ አሁን ቅድስት ከቤት ልትባረርልኝ ነው፣ ወደ መጣችበት ሀገር ልትሄድ ነው ብላ በጣም ተደስታ ቸኩላ ነበረ። የቅድስቴን እቃ ሰብስባ በሻንጣ መጣችላት። ከዛም በኋላ ግን የተፈጠረው ምንድን ነው? ያላሰበችው ያልጠበቀችው ነገር ነበር የተከሰተውና ይህን ነገር አምኖ ለመቀበል ከብዷት ነበር። ቢሆንም ግን ያው አማራጭ ስለሌላት እሺ ብላ ድምጧን አጥፍታ እነሱ የሚሏትን እያረገች ለመኖር ተስማምታለች። ማህሌት አሁን ላይ ግራ ገብቷታል። ግን አሁንም ቢሆን ተስፋ አልቆረጠችም። ብሩኬን ለማሳመን ከዝና ጋር ስልክ ስታወራ ነበር። ብሩኬ እያዳመጣት እንደሆነ ስለገባት ከዚህ በኋላ ተወይ በቃ ከአንተ ጋር አልሰራም፣ ለብሩኬ አይገባውም፣ ከዚህ በኋላ እሱን የሚጎዳ ነገር አላደርግም እያለች ከፍ ዝቅ እያደረገች ዝና ስትሰድበው አይተናል። ይሄ ግን ምን ያክል የእውነት ነው? እውነት በፍጹም ሊሆን አይችልም። ማለት አሁንም ብሩኬን ለማታለል እና ለማሳመን እየሞከረች ነው። ግን ብሩኬ መቼም ቢሆን አይታለላትም። ምክንያቱም የማህሌት ማንነት ጠንቅቆ አውቋል። በደካማ ጎኑ ገብታ ምን ያክል ህይወቱን እንዳመሰቃቀለችበት ጠንቅቆ ያውቃል ማለት ነው። በዛ ላይ ደግሞ መድብልም ስላለ መድብል መቼም ብሩክንና ማህሌት አብረው እንዲሆኑ መቼም ቢሆን አይፈቅድላቸውም። ከፈለገ ከቤት አባርረዋለሁ እንጂ ከእሷ ጋር አይሆንም ብሎ ወስኗል ማለት ነው። እንግዲህ ምሳሌ ደግሞ ከቅድስቴ ጋር በመመካከር ከብሩክ ጋር ሶስታቸውም አንድ አልጋ ላይ እንዲተኙ ወስነዋል። ይህን ሀሳብ ደግሞ ለመድብል አማከሩት። መድብልም ያለ መቅማማት ተስማማ። ለብሩክ የሚደው ሲነግሩት በጣም ደስ ብሎት ነበረ። ይህን ዜና ለማህሌት ነገሯት። ማህሌት ግን ማመን አቅቷት አይኗን አፍጥጣ ነበር። ለእሷ ትልቅ ያልተጠበቀ ነገር ነው የሰማችው። በምንም ታምር ቅድስትና ብሩክ አንድ አልጋ ላይ ይተኛሉ ብላ አላሰበችም ነበር። ግን ያልጠበቀችው ነገር ሁሉ እየሆነባት ነው። ምንም አማራጭ የላትም። እሺ አሜን ብላ ከመቀበል ውጭ አማራጭ አልነበረባትም። ምክንያቱም ከዛ ካስወጧት ማረፊያ የላትም። ለጊዜያዊ ማረፊያ እንኳን የላትም ማለት ነው። ስለዚህ በሁሉም ሀሳብ ተስማምታ መቀጠል አለባት። ሌላው ደግሞ እንግዲህ የጠበቃው ነገር ነው። ያ የተመታ ጠበቃ ዛሬ እጅ ከፍንጅ በፖሊሶች ተይዟል ማለት ነው። ይህን ነገር ደግሞ ያቀዱት ሞገስ እና ዳጣ ናቸው። ፖሊሶችን በማምጣት እንዲሁም ደግሞ ባለቤቱን ደውለው በመናገር ሉላን ሆቴል ድረስ ቀጥሯት ማትመጪ ከሆነ ለዝና አሳልፌ እሰጥሻለሁ ብሎ በማስፈራራት እንድትሄድ አድርጓት ስለነበረ እንግዲህ እቅዳቸው እጅ ከፍንጅ እንዲያዝ ነበር። ባለቤቱም አላምንም የኔ ባል እንደዛ አያደርግም እያለች ስትከራከር ስለነበረ አንዱም እሷን ለማሳመን፣ ሁለቱም ደግሞ እሱ ለዚህ ለመጥፎ ስራው መቀጣት ስላለበት ፖሊስ
ሆቴል ድረስ በመምጣት እጅ ከፍንጅ እንዲያዝ ሆኗል ማለት ነው። እሱ ግን በጣም ተደናግጦ እየተደናበረ ነበረ። ማን ነው በጣም ደስ ያለው ጠበቃው እንደዛ በፍርሃት ተሞልቶ ሲደናበር፣ ወይኔ ሰራሽልኝ አይደል አንቺ ከሃዲ ተጫወትሽብኝ አይደል እያለ ሉላ ላይ ሲጮህባት፣ ነገር ግን አሁንም ተስፋ አልቆረጠም። በቃ እኔ ከሞትኩ ሰርዶ አይብቀል እንደሚባለው እኔ እስር ቤት ከገባሁ አንቺንም ለዝና አሳልፌ እሰጥሻለሁ በማለት ለዝና ደውሎ ሉላ ያለችበትን ነገረው ማለት ነው። ከዚህ በኋላ ምን ይፈጠራል? እውነት ዝና መጥቶ ሉላን የሚይዛት ይመስላችኋል? ወይስ ደግሞ መድብልና ሞገስ የሆነ መፍትሄ ፈጥረው ከዝና እንዲታመልጥ ያደርጓታል? ዝና በነገራችን ላይ ጊዜ አያቃጥልም፣ በፍጥነት ወዳለችበት ቦታ ይመጣል። ግን ያው መድብል ስላለ ብዙ አያስፈራው። ጠበቃው ግን ምን አይነት እየተመታ ነው? በቃ ከሞትኩኝ የሚዣችሁ ነው መሞተው። የሆነ ሉላን በቃ ነፃ እንድትሆን አይፈልግም። እሱ የሚፈልገውን ነገር ካላገኘ እነሱም ማይሆን ነገር ውስጥ እንዲገቡ ይፈልጋልና ያንን ነበር ያደረገው። ለማንኛውም ለሱ በጣም ትልቅ ውርደት ነው፣ ተዋርዷል። እንዲሁም ባለቤቱም አይታለች ማለት ነው። ከዚህ በኋላ የትዳሩም ሁኔታ ከባድ ነው የሚሆንበት። ይገባዋል። ጠበቃው በመያዙ በጣም ብዙዎቻችሁን አስደስቷል። ኮሜንትም ላይ ያየው ነበረ፣ በጣም ደስ ብሏቸዋል ማለት ነው። በተለይ ደግሞ የማህሌት ፕራንክ መደረግ ብዙዎቻችንን አስደስቷል። መሆንም ያለበት እንደዛ ነው። ከዚህ በኋላ ቅድስቴ ይበቃታል፣ መሰቃየት የለባትም። ብሩክና ቅድስት መጋባት አለባቸው ነው የምለው። እንዲሁም ደግሞ ሉላና ሞገስ በሰላም በፍቅር ተጋብተው መኖር አለባቸው ብዬ ነው የማስበው። እንግዲህ ለዛሬ ይህን ይመስላል። ውድ ቤተሰቦች የቻናሌን ሰብስክራይብ በማድረግ አበረታቱ ማለት ነው። አዳዲስ ቪዲዮ ሲለቀቁ ወደ እናንተ አመጣለሁኝ። ቪዲዮውንም ላይክ በማድረግ ጀምሩት። አመሰግናለሁ።